ሚስት ማለት ለባለቤቷ ሰላም የምትሰጥ ናት። ጥሩ ባል ማለት ለሚስቱ ሰላም ይሰጥ። ሌሎች ምንድነው እንደዚህ የምትይኝ? ምን ይሽ ነው እንድ ለቢስ ላይ ማለት አሁን ነው ሃይማኖት ታደሰ ማለት ነው። ቤተሰቦች እኛ እኮ አልገባንም እንጂ ድራማው እኮ የተጀመረው የዚህ ቀን ነው ማለት ነው። ምክንያቱም ለምን ታይኛለሽ እንዴ ለምን ታይኛለሽ ሲል ብሩኬ ማለት ነው የዚህ ቀን ነበር መባንን የነበረባችሁ ማለት ነው። አሁን በየቲክቶክ እየሄዳችሁ እንደ ሽማግሌ እግሯ ስር ወድቃ አብሰላት መጠየቅ አለባት፣ ይቅርታ መጠየቅ አለባት። ሞትኩኝ እኔ። በራሷ ቻናል እየተለቀቀ አብስላት የሰራችው ቪዲዮ ኢንስታግራም ላይ ሃይሚ ላይክ እያደረገቻት በዚህ ልክ ነው እንዴ ጦርነት የተያያደው? ጉር ነው። ለማንኛውም ማለት ነው ሃይማኖት ታደሰ ዱባይ ልምጣ ስትል ማለት ነው የድሮ ጉዳይ እኛም እዚህ ማለት ነው መድፍ እያሰቃየን ነው። በዚህ አጋጣሚ እየፈራ ሰው እስኪ ኮመንት ስር ጻፉልኝ። እኔማ ዛሬ ማለት ነው እዚህ እንትን አካባቢ ነው ያለሁት ማለት ስም አልጠቅስም ደግሞ የሃይሚ ጠላት ነች ብላችሁ ነው እንዳመጡብኝ። ብቻ እኔ እዚህ ሪፖርት ያለበት አካባቢ ስለሆነ ያለሁት ማለት ነው እዛ እንደዚህ አይነት ነገሮች ይህንን መድፉ ሲተኮስ ጋዙ ማለት ነው ራሱ እንትኑ ድሮ ሲል ማለት ነው ጋዙ ሸርተትበው ድፍት አለ። ደግነት እኔ የለውም አጠገቡ ጋዙ ገባ ዞር እየሳለ ተደፍቷል። እና በሳቅ ነው የሞትኩ። ወይኔ እንኳን አልኖርኩ አልኩኝ፣ አዘንኩኝ ማለት ነው። እና እሱን ሰው ለውል ልቤ ድርቅ ብሎ አሁን ቪዲዮ ልሰራ መጣሁ ወደ እናንተ እና ኤመራት ላይ ሆናችሁ የደነገጠ ማን ነው? ኧረ በጣም ፈርቻለሁ እኔ። ይቅርታ አድርጉልኝ። እንዴት ነው አሁን የሚነጋው? ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ወሬን ተራረሳ አደረግላችሁ መሀል ገብቼ ነው ሰላም ያልኳችሁ ማለት ነው። ዱባይ ያላችሁ እንግዲህ ኧረ ምን ዱባይ ብቻ ሁሉም ቦታ ነው በአጠቃላይ። እስካሁን ድረስ መውጣት አይቻልም ምናምን ተብሎ ስልክ ተልኮልን ነበር ሜሴጅ። ሁላችንም ቲክቶክ ላይ እየለጠፋችሁ ነበር በአረብኛ ስለተጻፈ ማለት ነው። አሁን ደግሞ መውጣት ይቻላል፣ በሰማይ ብቻ ነው እንትኑ ርሽቱ ምናምን እየተባለ ነው። እንግዲህ እስኪ እኔ ከቤትም አልወጣም፣ ግን ቤት ያድናል ጋይስ። ኧረ ፈጣሪ ጠብቀኝ። ወይኔ ግን ተኩሱ እናንተ በስመ አብ ቤቱን ያፈርሳል። ፍሪጅ ላይ ያለቃማ መሬት ተፈጠፈጠ አይገልጸውም ማለት ነው እኛ ጋር ማለት ነው ጋይስ። እና ብቻ በጣም ይከብዳል። ፈጣሪ ጥሩ ነገር ያምጣልን። የኛ ውድ እህቶች እንግዲህ ጸሎት አድርጉ። አረ ቲክቶክ ላይ ተዉ መሰዳደቡን ተዉት። በሃይሚና በብሩኬ ጉዳይ እንዴ ሃይማኖት ትላንት እድለቢስ ያህል ተሰማኝ ስትል ማለት ነው። አየሽ እድለቢስ አይደለሽም አንቺ፣ እድልሽን ራስሽ ነሽ የምታበላሽው። ሃይማኖት ታደሰ ዱባይ ልሂድ ብለሽ መተሽ ቢሆን ይሄኔ ይኸው አሁን ጥያራ ተዘግቷል። ጥያራ መንቀሳቀስ አይቻል። እዚህ ሰው እንደ ልቡ ወደዛ ወደዚህ ማለት አይችል። ብሩክ እኮ የእግዚአብሔር ሰው እኮ ነው። እኔ እኮ ብሩክን ነጭ ወረቀት ነው፣ በልቡ ቂም አይዝም፣ በልቡ ምንም የሚያደርገው ነገር የለም ከደግነት በስተቀር እምላችሁ። ለዚህ እኮ ነው እናንተ አይገባችሁ። እኔ ስለፈልፍ ጠላት ለሃይሚ ጠላት ትላላችሁ። ጠላትነት እንደዚህ ነው። ራሷ በራሷ ሰዓት በጥሩ ነገር ስትለመን እምቢ ብላ ዛሬ የሆነ በቃ በአሁኑ ሰዓት ልምጣ ብላ መታ ቢሆን አስባችሁታል? እና ሄዳለሁ አልሄድም በሚል ነገር ትናንትና ሲጣሉ ዛሬ እንደዚህ አይነት ነገር ተፈጠረ። ስለዚህ አሁን ራሱ ድን ይላል። በቃ በጣም ነው የሚያስፈራው ባይዘዌ ማለት ነው ጋይስ። እና ምን ልላችሁ ነው የመጣሁት እኔ አሁን ማለት ነው፣ አንደኛ ፈርቼ ነው የመጣሁት። እኛ ልናድንሽ ነው ልትሉኝ ሳይሆን ያው አለ አይደለ ዱዓ እንደራረግ ሀሜት ይቅርብን ለማለት ያክል ነው። የኛ ውድ ቤተሰቦች አብስለትና ሃይማኖት ታደሰ አልተጣሉም። ሁል ጊዜ ድራማ የማይገባችሁ ፊልም የማይገባችሁ አትምሰሉ። ሃይማኖት ታደሰ እግሯ ስር ወድቃ ሰላም ትበላት ነው ይቅርታ ትበላት። ማን ነበር እንዲህ ሲል የሰማሁት? ሌላ ቦታ ገዝት ሄደው እኮ ነው ሌላ ቦታ ሄደው ማለት ነው። ቀብረር ያለ ሰው ማለት ቀብራራ የሚባል ሰው እንዴ! እሷ ለቶቹ ወንድ እኛ ሄደን የምናጨበጭበው ያዙኝ ልቀቁኝ ለምን እንላለን? አንልም። እኔ አልልም። አሁን ብሩኬ ሌላ ወንድ መጣ አይደለ? ሌላ ወንድ የያዛት እስኪ የያዛት ወንድ ታምጣ። ብሩክ እኮ ሃይሚን አልፈልግም አላለም እኮ። እሷ እኮ አልፈልግም ብላ ነው እሱ ሌላ ሴት ጋር ሄደው ማለት ነው። እንዴት ነው ገልብጣችሁ ነው እንደምታዳምጡት ቋንቋ? ትናንትና ደግሞ ብርጭቆውን የሰበረ እሷን እንደማይሰብራት ምን ያክል እርግጠኛ ናችሁ እያላችሁ በጣም ብዙ ጽሁፍ እየጻፋችሁ ነው። ወይኔ ብትጸልዩ ከዚህ ሁላ ማለት ነው። የምሬን ነው። ልጅቷ እኮ ቤተሰብ የሌላት አደረጋችኋት ጭራሽ ማለት ነው። ከአባቷ ጋር ተደራድራለ እንዲህ አባቷ እንኳን ነገም ሌላ ሴት ስትመጣ ጥለሽ ልትሄጅ ነው ወይ ብሎ ሲመክራት ይኸው ጥላ ሄደች። እንዳለውም አባቷ እንዳለው ማለት ነው። ከጋሽዬ ምን የተለየ ነገር? ነገም ብሩክ ሌላ ሴት ጋር ይዟል ወይ አስረግዟል ከተባሽ ጥለሽ ትሄጃለሽ። ጥላ ሄደች። ሲጀመር ማለት ነው ሃይሚ ፉክክር ላይ ናት አሁን።
ፉክክር የምሬን ነው። ለምን ብሩኬ የተኛበት ላይ ትተኛለች፣ ብሩኬ የወጣበትን ሻንጣ ልብስ ያደረገበትን ይዛ ትሄዳለች። እስካሁን መኪናውን ብቻ መንዳት ያቃታት፣ ሌላ ገና ይቀጥላል። በቃ እልህኛ ነች እኔ እያለች ነው። ስለዚህ እልህ ደግሞ ቤት አይሰራም ጋይስ። እና ለማንኛውም በመልካም ልብ ሆነን እኛ ስደት ያለን ሰዎች ጸሎት እንደራረግ። የኛ ውድ ቤተሰቦች ፈጣሪ ያስበን። ምንም ቢሆን ምን በሰላም እንኳን አገር ገብቶ ከቤተሰብ መገናኘት የሚናፍቅበት ጊዜ ነው። የኛ ውድ ቤተሰቦች ጥሩ ነገር ያምጣልን። በየአረብ ሀገሩ እንዲቹ ተሰቃይተን እንዲቹ ደርቀን፣ ኧረ በስመ አብ ፈጣሪ ጠብቀን። እውነት ሩምታው በጣም ያስፈራል፣ በጣም ማለት ነው። የምሬን ስነግራችሁ ማለት ነው። እና ጥሩ ነገር ያምጣልን። በተቻላችሁ መጠን በሰው ጉዳይ አትሰዳደቡ። እውነት የምር አሁን አንደኛ የሙስሊም ጾም ነው፣ ሁለተኛ የክርስቲያን ጾም ነው። እስኪ ዱዓ ስታደርጉ ማለት ነው ምንም ነገር በሌለበት ዱዓ አድርጉ፣ ምንም ነገር በሌለበት ጸሎት አድርጉ። ሁሉም ለራሱ ኑሮውን ለማሸነፍ ነው ደፋ ቀና የሚለው። ማንም ለማንም እዚህ ጋር የሚጎዳዳ የለም እናቴ። የራሳችሁን ህይወት አመቻቹ። ዛሬ ኢንስታግራም ላይ ስገባ እናቴ እኛ ተጠፋጠሙ የምንላቸው ሰዎች ላይክ ይደራረጋሉ። ሲቀጥል ደግሞ ማለት ነው አንዳንድ ማለት የሆነ ለሃይሚ ዲቴል እናቷ ነኝ እህት ነኝ ምናምን የምትሉ ሰዎች ብሩኬ ላይክ እያደረገ ኢንስታግራም ላይክ የሚያደርጋቸውን ሴቶች የምትሉ ሰዎች አይኑን እንግዲህ ትራፊክ ልትሆኑ ነው እንዲ አይኑ ምን ልታደርጉት ነው? እኔ እኮ ብሩክ ምንድን ነው ያለው? ዳይመንድ ነው እንዲ ያለው ጋይስ። ወይኔ ፈጣሪ ወይ ዳይመንድ ነው እንዲ ያለው ብሩክ። ለዚህ እኮ ነው እኛ እናንተ እኮ ናችሁ እየተከተላችሁ ንቃችሁ እንኳን መተው አችሉም። አያችሁ ተመልካቾቹ ራሱ ንቆ መተው የሚባል ነገር የለም። ለምን እስቲል ላይክ ያደረጋቸውን ሴቶች ራሱ ሄዳችሁ ጀጅ ታደርጋላችሁ። በጣም ከቅናታችሁ የተነሳ ማለት ነው። የማትፈልጉትን ሰው ማለት ነው ቼክም አታደርጉትም። ብሩኬ ደግሞ ማለት ነው እናንተ ትለፈልፋላችሁ፣ እሱ ቼክ አያደርጋችሁም ጭራሽ። ምንም አያስባችሁም ሁላ ማለት ነው። ጉዞውን ወደፊት ነው የሚቀጥለው። እናንተ ግን ማለት ነው በብዙ ነገሮች ጀጅ ታደርጋላችሁ። በአለባበሱ ሳይቀራችሁ በሁሉ ነገሩ አይገባው ትላላችሁ። ያልገባችሁስ እናንተ ናችሁ። የቀራችሁ ወደኋላ የቀራችሁት እናንተ ናችሁ። እሱ በሚገባው መንገድ ፍቅረኛውን ለማስረዳት እየሞከረ ነው። ሞክራለሁ ብሏል ዘፋኙ፣ እየሞከረ ነው። ግን ማለት ነው ሀይሚ ደግሞ አልባነነችም። እስኪ ከነ ማራኪ ሚስት ከሷ እስኪ አንድ ነገር በቃ ይሆናል አይደለ? አንዳንዴ እኮ ብልጥ ሆናችሁ ማለት ነው ለሆነ ለሰው ይገለጽላችኋል፣ ለራሳችሁ አይገለጽላችሁ። እውነት አንዳንዴ የጎደለ ነገርም ስታወሩ ሰው ዞር ብሎ የጎደለውን ነገር ያስተካክላል። እናንተ ዝም ብላችሁ በጭፍኑ የሆነ በቃ አለ አይደለም ሞራል አትስጡ። አንዳንዴ እዚች ጋር ጎላለች እና ይችን ደፈና አድርጊያት ማለት ጥሩ ነገር ነው። እሺ ሰምታችኋል። ብሩክም ደግሞ ማለት ነው አለ አይደለ የሆነ አረ ብሩክማ ሲሰጥ የሚቀበለው ካገኘ አረ ብሩክ ለመስጠት አንደኛ ነው። ማርያም እኔ አይቼዋለሁ ብዙ ጊዜ። መስጠት ስላችሁ ገንዘብ ምናምን አይደለም፣ ብዙ ነገር ለመስጠት በጣም ይጥራል። እና ያንን ነገር ደግሞ ሊሰጥ ሲጥር የሆነ አፕሪሽት የሚያደርገው ያስፈልገዋል። ግን አያረጉም፣ ከጎኑ ያሉት ሰዎች አያረጉም። ቅኔ ነው የሚያውቁት። ቅኔ በቃ ቅኔ የአያታችን ነው በቃ ሰው። ለእንደዚህ አይነት ሰው ደግሞ ላዩን ብሎ ዝግት። ለዛ ይሄ ነው የሚያዋጣው ብሩኬ ማለት ነው። እና ያልገባችሁ እናንተ ናቸው ተመልካቾቹ እንጂ ብሩኬ እየሰጠ ነው። ግን አቀባበል የለማ፣ አቀባበል የለም። እና ምን ያርግ ታዲያ እንዴ? ጉድ እኮ ነው። ፈጣሪ ትዕግስት ወይኔና ኮመንት ስር ቅዱስ ነው የሚረዳሽ፣ ከቅዱስ ውጭ ለአንቺ የሚሆን ሰው የለም። እኔ በሳቅ ነው የሞትኩት። እግዚአብሔርን ደግሞ አንድ ረጅም ሰውዬ ኢንስታግራም ላይ አለ የፈረደበት። እሱ ደግሞ እያቀናበሩ ነው ሰሞኑን ማለት ነው። ቆይ ሃይማኖት ታደሰ ካለ ወንድ አሰራም እንዴ? ትሰራለች እኮ ትችላለች እኮ። ረስታችሁት ነው እንዴ? እና እናንተ ባላችሁት አይደለም ሰው ወንድ የምትይዘው። እኛን ከወደድሽን ቅዱስን ይዘሽልን ነይ። ቅዱስ የት ነው ያለው? ቅዱስ አለ እንዴ ሲጀመር? ኧረ እኔ በሳቅ ነው ሞተው። በሰው ህይወት ውስጥ ጥልቅ ብላችሁ እንደው ይሄንን ነው የምታረጊው ይሄን ነው የምታረጊው ስትሉ እንዴ አባወራው ሲያስደርጋታል እንዴ? ሲጀመር ንቅንቅ የለም። ከአሁን በኋላማ ማዕቀብ ነው በቃ ሀይሚ ላይ የሚጣለው ማለት ነው። ማዕቀቡ ደግሞ የሰላም የፍቅር ነው። ሰው መቀበል አለባት። አይመቸኝም አልፈልግም ካለች ዳይ መመለስ የለ መቀለስ የለ። በቃ ቆራጥ እንደዚህ ነው። በቃ ቁርጥ ውስን በቃ አለቀ። እንዴ እስከዛሬ ድረስ
ልሂድ፣ እሺ፣ ነይ ልምጣ፣ እሺ። እንዴ እሹሩሩ ሲበዛ ማርም ሲበዛ ይመራል። እሹሩሩም ሲበዛ የሆነ ወገብ ይቆረጣል። እንዴ አበሻ ታዝሎ እግሬ ተጎተተ ብሎ ማልቀሱ አይቀርም። እንዲህ ጉድ ፈላበት ብሩክ እኮ እንዴ። ሀይሚን የሚረዳት ማን ነው? ከብሩክ ውጭ ማንም ሊረዳት አይችልም። ማንም የፈለግሽውን አራግቢ፣ ማንም ሊረዳት አይችልም። እስኪ ሰከን እንደ ሴቶቹ ብሩክም እንደ ወንዶቹ ይሆናል። ሴት ሰከን ካለች ወንዱም እንደ ወንድ ይሆናል። እንዴ ትናንትና በሰላም ሀገር ታቅፈኛለህ ትይዘኛለህ ብላ ምን ችግር አለው ለአንቺ ያልሆንኩ ለማን እሆናለሁ ሲላት ምን ችግር አለ አንቺ ነሽ የኔ ቆንጆ አትላትም? እንደ ባወራ አይደለም ብሩኬ አያወራም። ብሩኬ የተግባር ሰው ነው። እናንተ ደግሞ ባወራ ለምን እንዲህ አላት እኮ እንደዚህ ብሎት ለማለት እንዲመቻችሁ ማለት እዛ ገስት ላይ እዛ ማዶ ሰፈር ያሉት ማለት ነው። አንቺ ነሽ የኔ ቆንጆ ከአንቺ ውጭ ማን ምን ያደርግልኛል አይላትም። አያወራም እሱ በተግባር እሷም ታውቃለች እሱም ያውቃል። ለምን ይላታል ማለት የለበትም። እና በጣም የሳኩት ቅዱስ ነው ህይወትሽን የሚኖረው ነገር የሚላችኋለሁ የነበረ ጋይስ ኮመንት ስስቅ የነበረው የፍፄን ሙያ ላሳያችሁ። በጣም ተገርሜ ይሁማ አረ በድምፁ ላይ ያቃጥራል እንዴ! እኔ እንደዚህ አይነት ድምፅ አልሰማሁም። እኔ ምጣዱ ያቃጥራል። ድምፅ አውጥቷል። ትርፍ ነው ሁላ። ሌላ ሁለተኛ እንጀራ እችላለሁ።